ባለፈው ደረይ ላይ ከወደድከው ስዕል ጋር በጣም የሚመሳሰል ስዕል አለን። እንደምትወዱት እርግጠኛ ነኝ። ያውልህ እዛ ጋር ነው። ከደቂቃዎች በኋላ አሳያችኋለሁ። ሁለታችሁም እንደምትወዱት በጣም እርግጠኛ ነኝ። ምክንያቱም ይሄ ደረይ ሁሉንም የሚመለከተው ከውጭ ካለው እይታ አንጻር ነው። ለዚያው ደረይ በጣም ብዙ ችሎታ ያላቸው ወጣቶች እንዲሳተፉ አድርጌያለሁ። ቀለሞቹ ልክ እንደምትወጃቸው አይነት ናቸው። ረዳቴ ደግሞ እዛ ውስጥ ያሉትን ታሳያቸዋለች። አቶ ዚያ እንኳን ደህና መጣ። እንኳን ደህና ቆይሽኝ። አቶ ዚያ እኔ የሚያስጨንቁኝ እናቴ እርምጃዎች ናቸው። እናቴን ደግሞ በደንብ አድርጌ ያውቃታለሁ። ስለዚህ እኔን በጭራሽ የሚመለከት ጉዳይ አይደለም። እባክህ እናቴ ጋር ልውሰድ እባክህ። እዚህ ናት። ዚያ እዚያ ይሃንሎ ብዬ አልጠበቅኩም ነበር። ብዙ ጊዜሽን አልሻማብሽም ውዴ። ቅድም ላይ አይቼው አምሮኝ ነው። እስቲ ትንሽ አምጪልኝ። ላንቺም ላምጣልሽ እንዴ? አይ ውዴ አመሰግናለሁ። ኔፍሳት አዲስ ነገር አለ እንዴ? አይ እህቴ፣ ግን አዲስ ነገር ካለ ማሳውቅሻለሁ። አታስቢ፣ ተረጋጊ። በፈጠረሽ አምላክ የምትፈልጊው ካለ ሄጄ ላምጣልሽ። አይ ውዴ ምንም ነገር አልፈልግም። የምግብ ፍላጎቴ ጠፍቷል። እሺ፣ በቂ ምግብ አትሰጠኝም? ከዛኛውም አርጊልኝ። ምን እያለች ነው? ስለ ወንድሜ ዚያ ነው የጠየቀችኝ። ደግሞ ትክክል ናት። የፈለገው ነገር ቢመጣ ዛሬ እዚህ መሆን ነበረበት። ቆይ ምን ይባላል? እሺ አቲጄ እየሰማሁሽ ነው። እኔ ያው ማለቴ አሁን ገና ነው የደረስኩበት። ምኑ ላይ ነው የደረስሽበት? ታውቃለህ አስሊ። እንዴ ባሪሽ እዚህ ምን ትሰራለህ? አልገባኝም። ስለ አንቺ በጣም ተጨንቄ ነው። ስለምን ተጨነቀው? እኔ እኮ ደህና ነኝ። ምንም ደህና አይደለሽ። ይኸውልሽ ችግር ካለን እኔን ትነግሪኝ ትችያለሽ። እሺ ጓደኛ ማቾች አይደለንም? ልትሄድልኝ ትችላለህ? ወይዘሮ ሰዓት ይሄን አንቺ ነው የመጣው። አመሰግናለሁ። አዎ የምትለው ነገር ካለ ተናገር። እስካሁን ድረስ ሁሉም ቃላቶች ተብለው አልቀዋል። አላኖር በዛ ፋንታ ሌላ ነገር ልሰጥሽ እፈልጋለሁ። ከተቀበልሽኝ ማለት ነው። ስለነገርሽኝ በጣም አመሰግናለሁ አቲጄ።
እህቴ ዙህሪ አስሌት ናት። ወደ ክፍላችሁ እየሄደች ነበር። በቃ አይደለኝ እባክህን። አስሊ ስላልተረዳሽኝ እኮ ነው። እኔ አንቺን መቼም አልጎዳሽም። ባርሽ ሂድ ብያለሁ። አስሊ እኔ መፍራት የለብሽም እኮ። ሆን ብለክ ነው ያደረግኩ አይደል? ወደዚህ ቤት የመጣ ሁሉንም ነገር አቅደህበት ነው። ምንም አይነት ሕክምና አልወሰድክም። አሁንም በሽተኛ ነክ። ሀትጅን የሚቀርብካ ታውቀህ ነው አይደል? እኔን ለማየትና ከኔ አጠገብ ለመሆን ብለህ ነው። ቆይ እንዴት ነው ይሄ ያልታየኝ? በፈጣሪ ውጣልኝ! እሺ ውጣልኝ ብያለሁ። ውጣ በቃ። እኔ እኮ እንደማልጎዳሽ ተናግሬያለሁ። ባርሽ እባክህ በሩን ክፈተው እባክህን። ይሄ ሁሉ አያስፈልግም ነበር። አስሊ መመት ይኸውልሽ ወይዘሮ አናኑ፣ አመሰግናለሁ። እንደዚህ አይነት ተመሳሳይ ማግኘት ትችላለሁ? እንካ ይሄንን ጠጣው፣ ለአንተ ጥሩ ነው። አልኮልም የለውም አታስብሽ። ጉሮሬ ትንሽ ደርቆ ነው። ደህና ነህ? ምን እያደረግክ ነው? አድርግልኝ፣ በጣም ይቅርታ አድርግልኝ። ለመጠንቀቅ ሞክር ሲናም። በጣም አዝናለሁ። ቶሎ በሉ ይሄንን አጽዱት እባካችሁ። ይቅርታ አድርጉልኝ። ደህና ነሽ? በጣም መጥፎ ስሜት እየተሰማኝ ነው። በድንገት አቅለሸልሸኝ። እላይ መጸዳጃ ቤት ለመጠቀም ወጥቼ ነው። ንጹህ አየር እንቀበልና ስለ አንድ ነገር ላናገርሽ እፈልጋለሁ። ስለምን ጉዳይ? ወደ ውጭ እየሄድን እናውራ። ሀቲጄን አናግሪያት ነበር። ደህና ነህ ዚያ? ጉሮሬ መቃጠል ጀመረ። ዚያ! ቤስቴ! ሲናም ለአምቡላንስ ደውሉ! አምቡላንስ ጋር ደውሉ! ሲናም አምቡላንስ ጋር ደውሉ! ቤስቴ! ዚያ ደህና ነህ? ዚያ! ምንድን ነው? ይኸውልሽ ስሚኝ እባክሽ። ሲናም ከአካባቢው ገለል በሉ እባካችሁ፣ ዞር በሉ። ቤስቴ የሆነ ነገር አድርጊ። እማዬ እሺ ተረጋጊ፣ እረጋጋለሁ። ተረጋጊ እማዬ። እባክሽ የሆነ ነገር አድርጊ እባካችሁ። አምቡላንስ ጥሩ። ዚያ! ከሀቲጂ ጋር ምንድን ነው ያወራችሁት? እስከ ዛሬ ድረስ ምን አይነት ነገር እንዳሳለፍን ስትነግረኝ ነበር። ከዛ አንቺንም ይቅርታ ጠይቃሻለች። የምር ሳፈቅር ነው አንተንም መረዳት ይቻልኩት አለች። መጥቼ እሷንም ይቅርታ ልጠይቃት ብላኝ ነበር። እራሷ መታ ይቅርታ መጠየቅ ነበረባት። ለማንኛውም ውዴ አመሰግናለሁ። በልና በቃ እንሂድ።
ሁሉም ነገር በደብዳቤ እንደጀመረው ሁሉ ይሄንንም በደብዳቤ ቢቋጨው ጥሩ ነው ብዬ አስቤ ነበር። ጊዜ ሁሉንም ቁስሎች ያክማል፣ ግን በአሁኑ አልሰራም። እንዲሰራ ላደርገው አልቻልኩም። እርግጥ ነው ይህንን ደብዳቤ ስታነቢ በጣም እንደምትናደጅ አውቃለሁ። ፊቴን እንኳን ዳግመኛ ልታይ እንደማትፈልግ እርግጠኛ ነኝ። ግን ከአሁን በኋላ ተገድቤ መቆየት የሚችልበት ጥንካሬ የለኝም። ምንም እንኳን ውሳኔን ለመወሰን ከባድ ቢሆንም በጥሩ እንደሚያልቅ አምናለሁ። እኔ አሁን ላይ ውሳኔን ወስኛለሁ። ሕይወቴን በሙሉ ለአንቺና ለልጆቼ አሳልፌ ሰጥቼ ኖሬያለሁ። ስህተት ላለመስራት ሞክሬያለሁ። ለሁሉም ምሳሌ ለመሆን ጥሬያለሁ። ግን አንዳንዴ ሁሌ ስሆን እንደነበረው አይነት ሰው ልሆን አልችልም። የተማርኩት እሱን ነው። በሕይወቴ አንቺን ለመጉዳት በጭራሽ ፈልጌ አላቅም። ለዛም ነው ይህንን በዚህ ደብዳቤ ለመግለጽ የመረጥኩት። በወጣትነት ዕድሜ ነው አላኑርን ያፈቀርኳት። ብዙ ዓመታት አልፈዋል። ግን ያሳለፍነው ልምድ ይሄ ፍቅር እንዳልተቋጨ አስተምሮኛል። ግን አንቺንና ልጆቼን ጥሎ የሚሄድ አይነት ሰው በፍጹም አይደለሁም። እናም እንደዚህ አይነት ሰው ልሆንም አልችልም። የማፈቅራትን ሴት ልቤ ውስጥ ቀብሬ ለመኖር ዝግጁ ነኝ። ከአንቺና ከልጆቼ ጋር ለመሆን ዝግጁ ነኝ። ይሄንን ሁሉ ነገር ከተቀበልሽው። እማዬ። አቤት ልጄ። እያለቀስሽ ነው እንዴ? አይ ምንም። ለምን እንደዛ አሰብክ? እማዬ ምን ተፈጥሮ ነው? እያለቀስሽ ነው? ደህና ነኝ። ትንሽ ራሴን አሞኝ ነው። መድኃኒቴ ላይኛው ክፍል ነው ያለው፣ ወስዳለሁ። እናንተ ወደ አትክልት ስፍራው ሂዱ። ነይ ውዴ። ግልጽ ነው። ምግቡ በጣም ነው የሚጣፍጠው። ደግሞ ትንንሽ ናቸው። ባሪሽን አይተሽዋል? ቆየኛ እንዴት ባሪሽን ልናየው እንችላለን? እሺ በቃ ውስጥ ሄጄ ልፈልገው። እዛ ላይ ምን ታረጋለህ? ምንም አላደረግኩ። እታች የነበረው መጸዳጃ ቤት ተይዞ ስለነበረ ነው ወደዚህ የመጣው። በጭራሽ እንዳትዋሽኝ። እዛ ምን እየሰራህ ነበር? ምንድን ነው ሀቲጄ? አሁኑኑ መልስልኝ። ሀቲጄ ተረጋጊ በይኔ። ለምን ዝም ያለ ቦታ ሄደን አናወራ? ምንድን ነው ሀቲጄ? አንተ ራስ ምንድን ነው የሆንከው? ወደዛ የሄድከው ድጋሚ ከአስሊ የሆነ ነገር ለመስረቅ ነው? አስሊን ከዚህ በፊት እንደምታውቃ ታውቃለሁ። ባሪሽ ብልህ የሆንከው አንተ ብቻ አይደለህም። እሺ መህመት፣ ሀቲጄ እና ባሪሽ የት ናቸው? ሀቲጄ ባሪሽን ፍላጋ ሄዳለች። ተመልሰው መምጣታቸው አይቀርም። አምላክ። ደህና ነሽ ውዴ? ደህና ነኝ ማሪ። የኔ ልጅ ሀቲጄን አይተሻታል እንዴ? ቅርብ ሰዓት እዚህ ነበረች። ሄሎ፣ ምን አደረግክ? አስተካከልከው? ወንድሜ። ቆይ ምንድን ነው ወንድሜ የምትለኝ? አልጠጣችሁም። ዚያ የሚባለው ሰው ነው የጠጣው። ምን እያልከኝ ነው? ፎቶግራፍ ስታዩ ምን አይነት ስሜት ተሰምቶሽ ነው? የምር ማወቅ ስለፈለግኩ ንገሪ። ምን ተሰማሽ? አልገባኝም። ቆይ አንተ ስልክን እንዳየሁት እንዴት ልታውቅ ቻልክ? እኔ ባልፈቅድልሽ ኖሮ እነዛን ፎቶግራፎች አታያቸውም ነበር። እሺ እዛ ውስጥ ያስቀመጥኳቸው እኔ እንደምፈልግሽ እንድትሆኝ ብዬ ነው። አንቺን ለምን መረጥኩሽ? አንቺን ለምን እንደቀረብኩሽ ታውቂያለሽ? ምክንያቱም አንቺ ከሁሉም በላይ ፍቅርን የተራብሽ ስለሆንሽ፣ ከእነሱም ውስጥ ጭምትና ደካማ ጎን ያላት ሴት ስለሆንሽ። ምን እያልክ ነው? እብድ መሆን አለብህ። ቀለበት እንድናደርግ የገፋፋሽኝ አንቺ ነሽ ሀቲጄ። ግን አብረን ሆነን አዲስ ምዕራፍ መጀመር እንችላለን። እህቴ ኔፍሳት ዚያ ደብዳቤ ጽፎልኛል። አንቺን መርጫለሁ፣ ቤተሰቤን መርጫለሁ የሚል ደብዳቤ ጽፎልኛል። እህቴ አንድ ልነግርሽ የምፈልገው ነገር አለ። አላኑር ናት።
አንቺን የቀረብኩሽ አስሊን ለመቅረብ ስለፈለኩኝ ነው። ወደዚህ ቤት ለመግባት ብዬ ማለት ነው። እስቲ ይሄንን ለአስሊና ለምህመት መናገር ከቻልክ እናያለን። በእነዚህ አይነት ጉዳይ እንኳን በጣም በለነሽ ሀቲጄ። ቆይ አንቺ መመትን አትፈልጊውም እንዴ? እስካሁን ለሱ ያለሽ ፍቅር አልተቀየረም አይደል? እኔ አስሊን እፈልጋታለሁ፣ አንቺ ደግሞ መመትን ትፈልጊያለሽ። አንድ ላይ ሆነን ድጋሚ በጣም ጥሩ ጥንዶች መሆን እንችላለን። ምን ማለት ነው? እነሱን ለማለያየት እኔና አንቺ አብረን መስራት እንችላለን። ከዛ ሁሉም ሰው ከሚወደው ሰው ጋር አብሮ መሆን ይችላል ማለት ነው። እሱ እንዲሆን አትፈልጊም እንዴ? ከኔ ጋር ነሽ አትጂ? ኔፍሳት ምንድን ያደረግነው? ምንድን ነው አሁን? ያለዚያ እንዴት ነው መኖር የምችለው? ምን ላደርግ ነው? እሺ አሁን ተረጋጊ። ወዴት ልትሄጂ ነው? ወዴት ነው? አስተናጋጁ ደውሎልኛል። ህይወቱን አደጋ ውስጥ ሊያስገባ የሚችል ነገር አይደለም። በአይኔ በብረት ውስጥ ከማይደርስ ላምን አልችልም። ወዴት ነው የምንሄደው? ወዴት ነው? ወደዛ ቦታ ከሄድን ያደረግነው ነገር ይታወቃል። ይኸውልሽ እዚሁ ተቀመጪና ተረጋጊ። ተረጋጊ። በቃ ጠብቂ። አዲስ ነገር ካለ እናጣራ። ከዛ ማድረግ ያለብንን ነገር እናደርጋለን። ፈጣሪ ምሕረትን ላክለት። ከኔ ጋር ነሽ ወይስ አይደለሽም አትጂ? እንዴት ነው ይህንን የምናደርገው? እቅድ አለ? አንቺ ስለሱ ምንም አታስቢ። ሁሉም ነገር ዝግጁ ነው። አንቺ ብቻ እኔ አድርጌ የምልሽን ታደርጊያለሽ። ባሪሽ፣ እዚህ ምን ትሰራለህ? የአንቺ ነገር አስጨንቆኝ ነበር። ምንድን ነው ያስጨነቀህ? እኔ ደህና ነኝ። አስሊ፣ ምንም ደህና አይደለሽ። በቃ አይደለኝ፣ እባክህን። አስሊ፣ በደንብ ስላልተረዳሽኝ እኔ አንቺን በጭራሽ አልጎዳሽም። ሀትጂን የቀረብካት አውቀህ ነው አይደል? እኔን ለማግኘትና እኔ አጠገብ ለመሆን ብለህ ነው አይደል? እንዴት ነው የማየት ያልቻልኩት? በፈጣሪ እሺ፣ ውጣልኝ። በቃ አንቺ መቼም ቢሆን አልረሳም። ውጣ እያልኩ ነው። ውጣልኝ በቃ። መህመት፣ ማን ነው የመጣው? ውዴ፣ አንተ ነህ እንዴ? ውዴ፣ አንተ ነህ? ምንድን ነው የተፈጠረው ውዴ? በጣም ፈርቼ ነበር። ማለት ሌላ ሰው የመጣ መስሎኝ በጣም ፈርቼ ነበር። ወደዚህ ከኔ ውጭ ማን ሊመጣ ይችላል ብለሽ ነው ማሬ? ትክክል ነው ውዴ። ማን ይመጣል? በጣም ፈርተን ነበር። በጣም ደህና ነኝ። አመሰግናለሁ። አይ ቢያንስ ለአንድ ቀንም ቢሆን ሆስፒታል ማሳለፍ ነበረብን እኮ። ተሳሳትኩኝ ቤስቴ? እዚህ ማደር አልነበረበትም? እማዬ፣ ዶክተሮቹን አናግሬያቸው ነበር። አቶ ዚያ ሆስፒታል ሊቆይ የሚችልበት ምንም ምክንያት የለውም። ሆዱ በደንብ ታጥቧል። አሁን የሚያርፍበት ጊዜ ነው። አቶ ዚያ፣ ካሁን በኋላ የምትበላውና የምትጠጣው ነገር ላይ ጥንቃቄ ማድረግ ይኖርብሃል። አመሰግናለሁ ልጄ፣ አመሰግናለሁ። ስላስጨንቁሽ ይቅርታ አድርጊልኝ። ምንም አይደል። አንተ ብቻ ደህና ሁን እንጂ ሌላው ምንም ማለት አይደለም። እማዬ፣ ምንድን ነው የተፈጠረው? ለምንድን ነው እንደዚህ የምታይኝ? ምንም መርዝ ነው ስላሉ ትንሽ ገርሞኝ ነው። ለዛውም የኔ ኤግዚቢሽን መክፈቻ ላይ እንዴት እንደዛ ሊሆን ይችላል? ትንሽ ሊዋጥልኝ ስላልቻለ ነው ቤስቴ። አቶ ዚያ መኪና የስዕል ማዕከሉ ጋር ቆሟል። አውቃለሁ ውዴ። በቃ እኔ ታክሲ እጠራለሁ። እማዬ፣ አንቺ ወደ ቤት ሂጂ፣ እኔ አቶ ዚያን እሸኘዋለሁ። አይ በታክሲ አይሄድም፣ ከኔ ጋር አብሮ ይሄዳል። አስፈላጊ ከሆነ ከዛ በኋላ የፈለገበት ቦታ መሄድ ይችላል። አመሰግናለሁ። ብዙ አስቸገርኳችሁ።
ፈጣሪ የተመሰገነ ይሁን። የምን ገንዘብ ነው የፈለግከው? ሰጠንህ እኮ። ሰውየውን እኮ ገላችሁት ነበር። ከዚህ በላይ አታናደኝ። ዝጋው። እሺ ዚያውን እንዴት ነው? ደህና ነው? ደህና ነው እህቴ። አሁን ከሆስፒታል ወጥቷል። ፈጣሪ የተመሰገነ ይሁን። ግን ደግሞ በአላኑር መኪና ነው እየሄደ ያለው። ቆይ የሆነ ነገር ሆኖ ቢሆንስ ኖሮ ምን አባቴ ነበር የማደርገው እኔ ብዛት። እሺ እህቴ፣ አሁን ምንም የሆነው ነገር የለም። ከሆስፒታልም ወጥቷል። ከጥቂት ደቂቃዎች በኋላ ማቼ ወደ ቤቱ መመለሱ አይቀርም። ያለሱ መኖር አልችልም። ይህንን ያደረገውን ሰው ልኩን ታሳየዋል አይደለ? እንደዚህ አይነት ነገር አድርጎ ዝም ልንለው አንችልም። እሺ እናስከፍለዋለን። ግድ የለሽም። ይህንን ነገር አንተው። አማቼ አሁን ተወጥቶታል። ባይሆንም ግን ነገሩን አናባብሰው። እንደዛ ይሻላል እህቴ። ባሌ እኮ ለትንሽ ሞቶ ነበረ። የኔ ቆንጆ እህት፣ የግድ ይህንን ጉዳይ በደንብ እንቆፍረው ካልን ሁለታችንም ተያይዘን ገደል ነው የምንገባው። ነብዛት፣ እዚህ ምንድን ነው የምታደርገው? አምላኬ ሆይ፣ ደግሞ ላንቺ መመለስ አለብኝ? አንቺስ ምን ትሰሪያለሽ? እኔም ማሳ ላይ ስቀር ተጨንቄ ነው። እህቴ ሰር፣ ደህና ነሽ? ግን ደህና ነኝ፣ አመሰግናለሁ ፌርዴውስ። ከኔ የምትፈልጊው ነገር አለ እንዴ? አይ አመሰግናለሁ። በሂጂ። ዛሬ በጣም ደስ ይል ነበር። በጣም የሚገርመው ነገር ደግሞ ምግቡ ራሱ ይጣፍጣል። ግን ታውቂያለሽ፣ አባዬ ቢኖር ጥሩ ነበር። ይህንን ፎቶ ግን ተመልክተሽዋል እንዴ አስሊ? ነይ እስቲ ዙሪና እንዴት እንደምታምሪ ፎቶሽን እዩ በፈጠረሽ። አስሊ ምን ሆነሽ ነው ዛሬ? ውዴ ከጠዋት ጀምሮ ምንም አላወራሽም፣ አንድ ቃል አልተናገርሽም፣ መልስም አትመልሽልኝም። ራሴን ነው እንደ እያናገርኩ ያለሁት። ምንም አይደለም መህመት፣ በጣም ስለደከመኝ ነው በቃ። አስሊ ውዴ ነይ እስቲ ወደዚህ። ሀቲጂ እስካሁን ድረስ ብዙ ነገር እንዳደረገችሽ በደንብ አውቃለሁ። አሁን ግን በመካከላችሁ ያለውን ጦርነት የምትቋጩበት ጊዜ ነው። አንቺ ላይ ባደረገችው ነገር በጣም ተጸጽታለች። ደስ የሚለው ነገር ደግሞ አንቺን ይቅርታ መጠየቅ እፈልጋለሁ ብላለች። ታያለሽ፣ ባሪሽም ለእሷ ጥሩ ነው የሚሆነው። ስለዚህ አሁን የራሷን መንገድ ትራመዳለች። መህመት፣ ይሄ ከሀቲጂ ጋር ምንም የሚያገናኘው ነገር የለም። ይቅርታ ስላለች ብቻ እንደ መላክ አትያት። እሺ ምንድን ነው ችግሩ? አብረን መፍትሄ እንፈልጋለን። ምንም ችግር የለም ማሪ። ማለቴ አሁን መጥፎ ሁኔታ ላይ ስለሆንኩኝ ነው። ነገሩን በሌላ መንገድ ነው የተረዳሽው። ቢሆንም ግን ችግር የለውም። የፈለገ ነገር ቢሆን እዚሁ አለሁ። መልእክቱ ከማን ነው? ከዛ ከአንቺ እልህ ከያዘው እብዱ ሰው ተልኮልሽ አይደለም አይደል? ምን የሚያገናኘው ነገር አለ መህመት? ማስታወቂያ ነው ማለቴ። እንደዚህ አይነት ማስታወቂያዎች ይላኩልኛል ታውቃለህ። አምጪ ውስጥ ሊዮ አምጪ ሊዮ ማለት ምን ማለት ነው? ቆይ እናታምነኝም እንዴ? ማሪ ከአንተ ምንም አልደብቅም የምትይኝ አንቺ አልነበርሽም እንዴ? በፈለግከው ሰዓት ስልክ ማየት ትችላለህ ብለሽኝም ነበር። አስሊም በደንብ አድርገን ነው የምንጫናት። ትደናገጣለች፣ ትፈራለች፣ እራሷን ትጠራጠራለች። በተናደደች ቁጥር የበለጠ የማይሆን ነገር እየሰራች ትመጣለች። መህመትም ምንድን ነው የተፈጠረው ይላል። ያኔ እኛ በደንብ አድርገን ሰርገን እንገባለን። መህመት ላስሊ ያለውን እምነት እንዲያጣ እናደርገዋል። በፈጣሪ ስም ምን አይነት ክፉ ሆንክ ሰው ነህ ግን? አንቺስ አይደለሽም? ምንድን ነው? ለምንድን ነው ዝም ያልሽው? ነው ወይስ ከእኔ ጋር ቀለበት ማሰርሽ ቆጭቶሽ? አንተ ላይ ምን እንደማደርግ አውቃለሁ። ግን የወደፊት ባልሽን በእንደዚህ አይነት መንገድ ነው እንደምታናገሪው? እየነገርኩሽ ነው፣ በጭራሽ እንዲሰሙሽ እንዳታደርጊ። ያለበለዚያ ምንድን ነው እሱ? ተሰርዟል። ነገርኩ እኮ ማስታወቂያ ነው አልኩ። የሆነ ነገር ለማግኘት ብዙ እየቆፈርኩ። አንቺ ደግሞ በጣም ቶሎ እየተቆጣሽ ነው አስሊ። ካለበለዚያ ምን?
ካለበለዚያማ ምህመትን በህልምሽ ብቻ ነው የምታየው ማለት ነው። ምንድን ነው ጉራሽን የምትነሺው? እነዚህን ፎቶግራፎች ካየሽ በኋላ እየሮጥሽ ለአባትሽ ሄደሽ ይህንን ሰው ወደዋለሁ ብለሽ አልነበረም? አሁን ምን ተገኘ? አንቺም ከእኔ ጋር ቀለበት ማድረግ የፈለግሽው ለአስሊ ካለሽ ጥላቻ ነበር አይደል እንዴ? ይህንን ጉዳይ ከጨረስኩኝ በኋላ ከዚህ ቤት እንድትወጣ አድርግሃለሁ። አንተና አስሊ ከዚህ ትጠፋላችሁ። በትክክል ግን እስከዛው ድረስ አትጂ፣ እኔ የምለውን በሙሉ ታደርጊያለሽ። ከእኔ ጋር ፍቅር የያዛት ንጹዋ ልጅ ሆነሽ ትቆያለሽ ማለት ነው። ተስማማ? ኦ ስለፈጠረሽ አምላክ! አንቺ ጨለማ ውስጥ ደግሞ ምንድን ነው የምታደርጊው? ና ወደዚህ። አንተና እህቴ ሰር ምንድን ነው ስታወሩ የነበረው? እውነት እምልልሻለሁ፣ ነገሩን በጣም ነው የምታካብጂው። የጠየቅኩህን መልስ ነው ይብዛት። ስሚኝ፣ ይኸውልሽ አንቺ ምንድን ነው ስትናደጂ የበለጠ ውብ ትሆኛለሽ። እባክሽ። ወይኔ አምላኬ ሆይ። ፈርዴብስ እያሰብኩኝ ነበር፣ ቤት ውስጥ ማንም ስለሌለ የሆነ ነገር አለ ይብዛት። ሁለታችሁ በድጋሚ የሆነ ነገር እየጠነሰሳችሁ ነው። የማይገባኝ ነው እንደሚመስልህ፣ ግን ደግሞ ይኸውልህ ኔቭዛት፣ ልጄን በድጋሚ እዚህ ነገር ውስጥ እንዳታስገባት። አምላኬ ሆይ፣ ይህቺ ሴት ውለታ እንኳን አታይም። ይህቺ ልጅ የአንቺ ብቻ ልጅ ያደረግሻት እኮ። ልጅቷ የኔም እኮ ናት። ከእህቴ ጋር ያወራነው ስለ ሀቲጄ ሰርግ ነው። ሰርጉን የት እናድርገው፣ ከተጋቡ በኋላ ወዴት ይዘናቸው እንሂድ የሚለውን ነው። በቃ የምን ሰርግ ነው? ቆይ ምንድን ነው ነገሩ? ይሄ ነገር እኮ ለእኛ አዲስ ነገር ነው። ባሪሽ የሚባለውን ሰው አናውቀውም። ውዴ፣ እስቲ ተከታታይ ድራማ ማየትሽን አቁሚ። ይሄ ሁሉ ሀሳብ እየመጣልሽ ያለው እነዛን ድራማዎች ስለምትከታተይ ነው። ልጁ ላይ ምንም የሆነ ነገር የለም። ጥሩ ልጅ ነው። ቅድም ያልኩሽን ነገር አስቢበት። አምላኬ ሆይ፣ ለምን እሺ አትይም? አይ እንግዲህ ነብዛት አቶ ዚያ፣ ይኸውልህ ትራስና የሚለበስ ነገር ይዤ መጥቻለሁ። ለምን ትንሽ አረፍ አትልም? አይ ውዴ፣ እንደዚህ ተመቻችቼ መቀመጥ አልችልም። እግርን ስቀለው እንጂ አቶ ዚያ፣ ለምን መሬት ላይ ታደርገዋለህ? አይ ደህና ነኝ እኮ አታስቢ። ይህንን ከጀርባ ላድርገው። ተመቻችተህ ተቀመጥ። እሺ እንግዲያውስ አመሰግናለሁ። አንቺ እንዴት ነሽ? ደህና ነሽ አይደለ ቤስቴ? ያው ምንም አልልም፣ ደህና ነኝ። ፈጣሪ የተመሰገነ ይሁን። ነገሮች ለአንቺም ቢሆኑ ጥሩ አይመስሉኝም፣ ግን ሁሉም ነገር ያልፋሉ። አትጨነቂ። ቢያንስ ይህንን ነውረኛ ማባረር ይችለሻል። ትንሽ ቆይቻለሁ፣ ግን ቢሆንም በስተመጨረሻ ማስወገድ ችያለሁ። አዎ ፈጣሪ የተመሰገነ ይሁን። ማለቴ ሀካን ይህንን ያህል ርቆ ይሄዳል ብዬ አላሰብኩም ነበር። እናቴ በድጋሚ ትክክል ሆና አግኝቻታለሁ። አላኖር እኮ ትክክለኛውን ነገር በማይሆን መንገድ በመናገር ዝነኛ ናት። ማለቴ እንደዛ አይነት ሰው ናት። አቶ ዚያ፣ እናቴን በጣም ተወዳታለህ? ይቅርታ፣ እንዲሁ ማወቅ ስለፈለግኩኝ ነው የጠየኩ፣ ሌላ ነገር አስቤ አይደለም። ይቅርታ መጠየቅ ያለብኝ እኔ ነኝ። ግራ ያጋባዎሽም እኔ ነኝ እኮ። አዎ በጣም እናትሽን እጅግ በጣም ወዳታለሁ። አላኑር በጣም ጠንካራ ሴት ናት። ይኸውልሽ 2 ልጆችን ብቻዋን ያሳደገች ጠንካራ ሴት ናት። እንደውም አሁን ሳስበው የእውነት በጣም ከባድ ነው። ያለ አባት ያለ ባል። እኔ አባቴን ፊት በቅጡ እንኳን አላስታውሰው። እኔና አስሊ ትንሽ ልጆች ነበርን። ሁሌም በእናታችን እንናደር ነበር፣ እንወቅሳት ነበር። አሁንም አልተቀየረም፣ እንደዛው ነው። አንተም እናቴን ታውቃታለህ። አንተን ለማናደድ ሁሌም የሆነ ነገር ታደርጋለች። ግን
የዛውን ያህል ደግሞ እናከብራታለን። ትክክል ነው። እሷ ያደረገችውን ነገር እኔ ማድረግ አልችልም። አዎ አልችልም። እሺ የራስ ሰዓት ደርሷል። ቤስቲ ሳህን አዘጋጅቻለሁ እኮ ለምን ለእንግዳችን አታስይዥውም? ቆይ ምግብ መጉረስ አለብህ ይባላል አይደል እመቤት ዶክተር? እማዬ ለአሁን እርጎ ብቻ ይጠጣ። ሆዱን ብዙ ማስጨነቅ የለብንም። ቀስ በቀስ ምግብ ይወስዳል። እሺ አላኖር፣ ብዙ መቸገር አልነበረብሽም ነበር። እስቲ አፍህን ክፈት ክፈት ክፈት። አላኖር፣ ምን እያደረግሽ ነው? መብላት እችላለሁ እኮ። ወይ ጭንቅላቴ ትክክል አይደለም። በራሴ መብላት እችላለሁ። በቃ እንግዲያውስ እኔ ወደ ክፍሌ ልሂድ። አዲስ ነገር ካለ ጥሩኝ። በድጋሚ ፈጣሪ ማራቱ ዚያ። አመሰግናለሁ ውዴ፣ አመሰግናለሁ። ወደ ስዕል ማዕከሉ ስትመጣ የሆነ ነገር ልስጥሽ ብለኸኝ ነበር አይደል? ምን ልትሰጠኝ ነው? አላኖር፣ በነገራችን ላይ ምን መሰለሽ፣ ወደ እኔ ስዕል ማዕከል እንደመጣህ አታውቅም አይደል? መመረዝህንም አታውቅም። ለ30 ዓመት ያህል የህይወት አጋር ሆና ኖራ። ግን አየህ፣ አሁን አንተ ከኔ ጋር ነው ያለኸው። እኔ ማንንም ማስጨነቅ ስላልፈለኩኝ ነው። እባክህ አትዋሸኝ። አሁን ከሳይር ጋር መጣላት አልፈለግክም፣ ለዛ ነው። አላኖር፣ እዛ ማዕከል ውስጥ የተፈጠረውን ነገር ማንም ሰው እንዲያውቅብኝ አልፈልግም። እባክሽ ለአስሊም ቢሆን ባትነግረት ጥሩ ይመስለኛል። እሺ። ባሪሽ፣ አስሊ፣ በዚህ ሰዓት እዚህ ምን ትሰሪያለሽ? ምንም ችግር የለም አይደል? ከዚህ ቤት በፍጥነት መሄድ አለብህ። አልገባኝም። ቆይ ምን ሆነ ያልገባ? ክፍሌ ውስጥ ገባ። ከዛ በማይታወቅ ስልክ ቁጥር መልእክት ላክልኝ። ከዚህ ሌላ ምን ትፈልጋለህ? የምን መልእክት ነው ደግሞ? ከዚህ ቦታ መሄድ አለብህ። እኔ ወዴትም አልሄድም አስሊ። ማሪ፣ የጺም መላጬን አይተሽዋል እንዴ? አስሊ፣ ቆይ ለምንድነው እንደዚህ የምታደርገው? ይገባኛል። ሰሞኑን በጣም ተደናቅተሽ ነው እንደዚህ የምትይው። እዚህ ቤት ውስጥ መኖር ቀላል ነገር አይደለም፣ እያየሁ ነው። ግን ነገሩን ትንሽ እያካበድሽው ነው ያለሽው። ምኑን ነው እኔ ካድኩት? ንገረኝ እስኪ። ራስህ አንቺን መርሳት አልችልም ብለኛል ነበር። አዎ ብያለሁ። ልረሳሽ አልቻልኩም። በፊት ላይ ሳላስበው ያደረግኩትን ነገር፣ ደስ የማይል ስሜት እንዲሰማሽ ያደረግኩትን ነገር፣ ይሄ ሁሉ ለእኔ ትልቅ ትምህርት ሆኖኛል አስሊ። ምን አይነት የማይረባ ሰው እንደሆንኩኝ አስተውል። እየዋሸ ነው እባክህ አስሊ። የምሬ ነው። በጣም ተቀይሬያለሁ። እመኝኝም አትመኝኝም ተቀይሬያለሁ። ከሀቲጄ ጋር ማለቅ የሌለው ግጭት አለባችሁ፣ ግን ከእኔ ጋር ምንም የሚያገናኘው ነገር የለም። የእሷን እንዴት እኔ ላይ አትወጭም? በልጅቷ ህይወት እየቀለድክባት ነው አደል? ተው። ከምታስቢ በላይ ሀቲጄን በጣም ነው የወደድኳት አስሊ። አንቺ በሕይወቴ አትጫወች። ደግሞ እባክሽን መመትንም ቢሆን ጭንቅላት ውስጥ በፈጠርሽው ድራማ አታሳመን። አስሊ፣ ምንም ጊዜ አላባከኑ። ተንደርድሮ ኤግዚቢሽን ላይ ትልቅ ክስተት ተፈጠረ ብለው ጋዜጣ ላይ አውጥተውታል። እዛ ጋር ምንም አይነት ፎቶ የለም አይደለ? አይ አታስብ። አቤት ቬዳት። እሺ እሺ፣ አመሰግናለሁ። መኪና መጥቷል፣ በሩ ፊት ለፊት አለ። እሺ፣ ስለዚህ በቃ ልሂድ። አሁን ልትሄድ ነው እንዴ? ማለቴ ራስን እንደዚህ ማድከም የለብህም። መንዳት ትችላለህ፣ ግን ዛሬ እዚህ ደርና ጠዋት ላይ መሄድ ትችላለህ። አይ ደህና ነኝ።
እሄዳለሁ። ዛሬ ቀኑን በሙሉ ከጎኔ ስለነበርሽ አመሰግናለሁ። የሆነ በጣም አመሰግናለሁ። ምንድነው የተፈጠረው? ወይዘሮ አስሊ ትናንትና ጆሮ ጌጧን ጥላው ስለነበር አይቼው እንደሆነ እየጠየቀች ነበረ ጌታዬ። አይደል ወይዘሮ አስሊ? አዎ። ከፈለግሽ ጠዋት ላይ መፈለግ ትችያለሽ ውዴ። በይኔ ወደ ውስጥ እንግባ። ባሪሽ ዛሬ የጥበቃ ግዴታ ላይ እንዴት ቆየ? መሊሃ የት ነው? አንተ እኮ ቀኑ ሙሉ ሰራ። መሊ የጤና ችግር አጋጥሞት ነው ጌታዬ። ለእኔ ምንም ችግር የለም። ደህና አደር። በቃ ደህና አደር። የትኛው ጆሮ ጌጥ ነው ውዴ? እኔ ገዛውልሽ ነው? የእኔ ቆንጆ ሚስት፣ በቃ ምንም አታስቢ፣ አዲስ እገዛልሻለሁ። እሺ? ይሄ ደብዳቤ የት ነው ያለው? አቤት ሰህር። ዚያ እንዴት ነህ? ደህና ነኝ፣ ደህና ነኝ። እንዴት ነሽ አንቺ? ደህና ነኝ። ደብዳቤ ከደረሰኝ በኋላ በጣም ደህና ሆንኩኝ እና በቃ እባክህ ወደ ቤት ተመለስ። እመጣለሁ፣ እየደረስኩ ነው። ምንም ችግር የለም አይደለ? ጤናህ እንዴት ነው ውዴ? አይ ደህና ነኝ አልኩሽ እኮ። ስታወራ ድምፅ ትንሽ ቀዝቀዝ ስላለብኝ ነው፣ ለዛ ነው የጠየቅኩ። ደክሞሃል እንዴ? ደህና ነኝ ሰህር፣ ደህና ነኝ። ራስህን ጠብቅ እሺ? በቃ ቤት ስትመጣ እንገናኛለን። እሺ ጥሩ። አንቺስ ሰህር ይርዛን ያለ ማንም አስገዳጅነት ያለ ማንም ጫና በራስሽ ፍቃድ በደስታም ሆነ በሐዘን በመጥፎም ሆነ በጥሩ ጊዜያቶች በጤናም ሆነ በህመም ጊዜያቶች አቶ ዚያን ካራልን ባልሽ አድርገሽ ትቀበይዋለሽ? አዎ። አንተስ ዚያ ካሪል ያለ ማንም አስገዳጅነት ያለ ማንም ጫና በራስሽ ፍቃድ በደስታም ሆነ በሐዘን በመጥፎም ሆነ በጥሩ ጊዜያቶች በጤናም ሆነ በህመም ጊዜያቶች ወይዘሪት ሰህር ይርዛንን ሚስት አድርገህ ትቀበላታለህ? አዎ። እናንተም ደግሞ ለዚህ ጋብቻ ምስክር ናችሁ። እኔም ደግሞ በምስክሮች ፊት በተሰጠኝ ስልጣን መሰረት ባልና ሚስት መሆናችሁን አጽድቄያለሁ። ደስታን እመኝላችኋለሁ።
አንቺ መተኛት አልቻልሽም አይደል? አዎ እኔም አልቻልኩም። እና መመትስ ያው የእሱም ነገር ነው፣ ግን በሌላ በኩል ስታው አይደለም። ያንቺስ አቶ ዚያ ነው?